አቁምሽ ስትወጪ ነው የሚከብደው። ለመጀመርማ በጣም ቀላል ነው፣ ሲምፕል ነው። ምን ችግር አለው? ደግሞ ፍቅር ሲሆን ደግሞ እንትን ማየትም ትፈልጊያለሽ። ስሜቱም አዲስ ሲሆን ደግሞ ስሜቱም ደስ ይላል እና ይጎዳል። ግን ደግሞ እዛው ልክ ደግሞ ይጎዳል። ገባሽ አይደል? ስታወሪለት እንትን የለም። ገባሽ? ፍቅር እንደ ፊልም አይደለም። በቃ ባጭር አማርኛ ፍቅር ፊልም ላይ የምናየው አይደለም። ምን መሰለሽ እነሱ በዛ መሰለኝ የሚያስቡት። እኔ ዝም ብዬ በቃ ፎከስ አድርጌ ሳያቸው እንዴ ቆይ ፍቅር ዝም ብሎ እንደዚህ የቀቃ ጨዋታ ነው እንዴ ይላሉ። እንደዛ ግን አይደለም። አሁን እነሱ እንትን እንደ ሚዲያ ተጠቃሚነትም እንደሚጠቀሙትም እኮ ሚዲያ ተጠቃሚዎች እንደሚጠቀሙትም ሚዲያን በደንብ ያያሉ። ከሁሉም ቦታ ያያሉ ሚዲያን ማለት ነው። ምን መስራት አለብን ለሚለው ነገር ከብዙ አቅጣጫ ያዩታሉ አይደል? እና ዝም ብሎ እንደሚታየው ቀላል ነገር ፍቅር ማለት ቀይ አበባ መሬት በትኖ ምናምን የሚመስላቸው ሰዎች አሉ። አይደለም፣ ይሄ አይደለም ፍቅር ማለት። ፍቅር ማለት ወጥቶ እራት መበላት ከዛ ሰው ጋር መጫወት መሳቅ አይደለም። ፍቅር ማለት ብዙ ኃላፊነቶች እኮ አሉ። የሆነ ሰው ስትወጂ ልብሽን ነው የምትሰጪው፣ አሳልፈሽ የምትሰጪው ልብሽን ነው። ከዛም ከልብሽ ጋር ደግሞ ብዙ ነገሮች ይመጣሉ። ሰው ልጅ ነሽና ሁሌ አትደሰችም። የሰው ልጅ ነሽና ሁሌ አትስቂም። ህይወት ራሱ ውጣ ውረድ አላት። አንድ ዛሬ ከተደሰሽ ነገ ትከፋያለሽ። ምክንያቱም ያሰዎች ነው፣ ባህሪው ነው። ይሄ ምድር ላይ ስንኖር ባህሪው ነው። ሁሉም ማየት ነው። ዛሬ አፈቅርሻለሁ ያለሽ ሰው እኮ ነገ 2 ቀን 3 ቀን ቆይ ጸባይሽ ካረገ በኋላ ካየሽ በኋላ ራሱ እኮ ሚልም ሰው አለ። ፍቅር ደግሞ መልክ ታይቶም አይደለም፣ በመልክ አይደለም ፍቅር፣ በልብ ነው ፍቅር። መልክ ታጥቦ አይጠጣም እኮ ማዕረይ እኮ። አዎ፣ ግን ብዙ ጊዜ አተኩረሽ ካየሽ ወንዶችም ሴቶችም ቆንጆ ነገር ላይ ነው የሚያተኩሩት። ፍቅር ደግሞ እንደዚህ አይደለም። ፍቅር በመልክ አይደለም። ምክንያቱም መልክ ታጥቦ አይጠጣ የሆነ ወይ ሲያምርሽ ገምጠሽ አትበዩ። አሁን ይኸውልሽ ባይዘው ማለት ነው ብዙ ጊዜ ወንዶችም ሆነ ሴቶች የሚሸወዱ ምን እንደተቀለሽ ዋው ይሄ ቆንጅዬ ወንድ ወይም ደግሞ እሱ ደግሞ ዋው እቺ ቆንጅዬ ሴት ብሎ ይገባል አይደለ? ግን የልቧን ቁንጅና አላየም። የውጫውን ቁንጅና ብቻ ታይቶ ነው የገባሽ። ግን ደግሞ ገብቶ ከገባ አሁን እንደዚህ ወዷት በመልኳ ምናምን አይቶ ገባ። ገባሽ? የልቧ ምን ትሁን ጀስት ያቅ ከገባበት በኋላ ግን ማለት ነው የስት ልጅ ማንነት ሲያቅ ወይኔ በመልክ ገብቼ ምናምን ብሎ ይጸጸታል። ድንገርሽ በጣም የሚጸጸቱ ሰዎች አሉ። በጣም የሚበተሉኝ ራሱ ማቃቸው ሰዎች አሉ እንዴ። እሺ ቆይ ድንገርሽ ሀዩዬ አንድ ነገር አሁን እሺ በመልክ ወደዱት ቢያንስ በመልክ የሚወዱ ይሻላሉ ልበልሽ። ለምን እንደው ተቀለሽ አሁን አንዳንዶች ጀስት አሁን እንደዚህ በእንትን ያወሯቸዋል አይደለ? ድምጻቸው ቆንጅዬ ከሆነ ማለት ነው ልባቸው መልካቸው ቆንጅዬ ነው ብሎ ነው የሚያስቡት። ገባሽ አይደለ? በድምጻቸው ብቻ እስኪ ዝም ብለሽ እንግዲህ የሰው ልጅ በድምጹ ብቻ አይወደድም፣ በመልኩ ብቻም አይወደድም። ግን የሁሉ ማስተሰብ አንድ አይደለም ባይዘው። ከዛ ወይ ይቺ ልጅማ ድምጿ ሲያምር እርግጠኛ ነኝ ሁሉ ነገር በቃ ድባም መልካም ቆንጆ ናት ብሎ ያስባል። ገባሽ አይደለ? ይቺ ልጅ ግን እሱ እንደታለ አይደለችም። እውነት ሪዲ ግን ባይዘው የሆነ ልጅ ገጥሞት እንደዚህ እንትን ግሩፕ ላይ ምንድን ነው የሚባለው ኤሞ ግሩፕ ላይ ማለት ነው መብርሃን እኔ በጣም ነው ያዘንኩት። በጣም ነው ያሳዘነኝ ልጅ ጥያቄ ምን አለ መሰለሽ ጠየቀኝ። ወርቄ የሆነ ጥያቄ ልጠይቅሽ አለኝ። እሺ ምናምን ብዬ ከዛ እኔ ልጅቷን የወደድኳት አለ እንደዚህ ጀስት በእንትን ነው የተገናኘናል በኤሞ ጀስት እንደዚህ በቃ አሁን በኤሞ ግሩፕ አለ በዝምበሽ ትገናኝ አይደለ? ከዛ ዝምበሽ ታወሪያለሽ ነገር ሲወደ በምን ነው በዚህ ዝም ብለሽ እንግዲህ በድምጽ ነው ወደዳት አለኝ። አንተ ሰው ደግሞ በድምጽ ይወደዳል እንዴ አልኩት እኮ ነኝ። ከዛ አዎ በቃ እንደዚህ በድምጽ ወደድኳት። ግን አሁን እስኪ አንቺ ምን አይነት ሰው ትመስሻለች አለኝ። ጉድ እንደ አንተ እኮ እንደተወራህ ጀለሴኒ እንዴት አውቃለሁ አልኩት። እሱ ደግሞ እንደዛ የጠረጠረበት ምክንያት ለምን እንደው ተቀለሽ ምንድን ብሏት ይሆን አላውቅም። እንቢ ብለዋለሽ መሰለኝ እና እንደዛ ብላይ ነው ምናምን አለኝ።
አሀ ኦኬ። ስለዚህ አንተ አታውቃትም፣ ምንም አትላትም፣ ዝም ብለህ ጀስት በድምፅ ወዳሃት ነው አይደል ምናምን ስለው፣ አዎ ቆይ ግን ከልብ ነው ወደድካት ወይስ ዝም ብሎ ይሄ አርቲፊሻል ወደዳ ነው ዝም ብሎ የለልክ ምናምን አልኩት። ኧረ ወርቅ አንቺ ታሽፊያለሽ ምናምን እሱ ሪሊ ወዷታል። እኔ ደግሞ እየቀለደ መስሎኝ እኔም እቀልዳለሁ ዝም ብዬ ተራፈሩ ለካ ሪሊ ነው የወደዳት ምናምን ነገር እሺ አልኩት እና እንደዛ ብላኝ ከዛ ያልሆነ ነገር ተናገረችኝ አለኝ። ኦኬ እንደዛ ከሆነ አንተ ጀስት በድምጽ መውረድ የለብህም። ለምን እቺ ልጅ ምን ትሁን ማን ትሁን ምናምን አታውቃትም አልኩት። ገባሽ? እሺ እንደዛ ከሆነ አልኩት እመቤቴን እንደው ፈጣሪ ይቅር ይበለኝ፣ ግን ሌላ ስልክ ካለክ በሌላ ስልክ ፈትናት አልኩት። በቃ እሱ ልጁ ከልቡ ነው ይወደዳል፣ ከልቡ ከምልሽ በለኝ። ከባድ ነው። ከዛ ሌላ እንዴ እኔ በጣም ገረመኝ እግዚአብሔርን። ከዛ ሌላ ስልክ ካለ በሌላ ስልክ ፈትናት፣ እሷም ከልብ ትወድሃለች ወይስ አትወድህም ከምትጎዳ አልኩት። ግን ከፈተንካ በኋላ ሬዲ አንተ እንደዛ እንዳልካት መናገር የለብህም አልኩት። እሺ አለ። ከዛ ልሽ በሌላ ስልክ ጀነጀነልሽ። እሷም ደግሞ እሺ ነው። እሷም ተጀነጀነች። እሷም ተጀነጀነች። ከዛ በበነገተው ገብቼ ሼር አድርጎልኝ ገባሁ። እሺ ጀለስ ምን ተፈጠረ አልኩት። አረ ወርቅዬ ተበላው አለኝ። እንዴት አልኩት። እንዴት ተጀነጀነች። ከስልክ ኋላ የሚመጡት እኮ መጨረሻቸው ይሄ ነው የታወቀ። ከዛ በኋላ ተጀነጀነ አንድ እየቀደርክ መሆን አለበት እላለሁ። እውነት ማርያምን በቃ ሪሊ በቃ ስጀነጀነ ምናምን እሺ እንደዚህ አይ ወንድም ያዝናለሁ በድምጿ ወደህ ይኸውልህ። አይ ህይወት በቃ ህይወት ትቀጥላለች አልኩት። እኔ እኮ እያሾፍኩ ደግሞ ማለት ነው። ከዛ ግን ተማርበት በቃ አሁን አንተ ተማርበት አልኩት። ተማርበት ለምን ሰውን ዝም ብለህ በድምፁ ወይም ደግሞ በሆነ ነገር መውደድ የለብህም። ፍቅር ላይ እንደዛ ፎንቅ ብለህ መውደቅ የለብህም። አሁን ከዚህ ላይ ብዙ ነገር ትማርበታለህ እርግጠኛ ነኝ አልኩት። ገባሻ? ለምሳሌ በጣም ያናደደኝ ሰው ራሱ ሲነግረኝ ብሽቅ የሚያደርገኝ በስልክ ወደድኩኝ፣ በድምፅ ወደድኩኝ፣ በፎቶ ወደድኩኝ ብሎ የሚነግረኝ ሰው ራሱ ያበሽቀኛል። እውነት ለመናገር ደግሞ ሁሉንም አንድ ነው ብለን አንደመድምም። አንዳንዱ ደግሞ አሁን አንዳንዱ ወይም ወንድ ወይም ሴት ደግሞ ከልቡ በቃ እንደዚህ በስልክ ተገናኝተው ለትዳር የበቁ ሰዎችም ይኖራሉ እኮ። እሱማ ይኸውልሽ አሁን በስልክ ስልሽ በቴክስት ሳይሆን ኖርማል ቪዲዮ የተደዋወልሽ እንደዚህ ሳትተፋፈሪ ብታወሪ ከሆነ ምናምን ኦኬ። ዝም ብሎ ቪዲዮ ነው አይ ይቅርብኝ፣ ቪዲዮ ይቅርብኝ። ኦኬ ለምን እንደምታወሩት እንጃ አይሆንም። እና ደግሞ ለኔ ፍቅር ብዙ አሉ አንቺ በጣም መጥፎ ሴቶችም ከወንድ ላይ መጫወት የሚፈልጉ አንድ እስቢ አንድ ጓደኛ አሁን ለምሳሌ ይቺ ልጅ ከሌላ ሀገር ነው የምትኖረው፣ ኢትዮጵያ አረብ ሀገር ነው የምትኖረው። አረብ ሀገር ግን እየኖረች ማለት ነው መደበር ያርጋ እስቢ ሁለቶቹ ጓደኛ ታናግራቸዋለሽ በፍቅር አስበሽ ነው። እንደዚህ አሉ እንደዚህ ያደርጉ ማለት ነው። ይሄ ደግሞ መጥፎ ነው። ማርያምን ከባድ ነው። ግን አንደኛ ፍቅር መቃለጃ አይደለም። ሁለተኛ ደግሞ እኔ ፍቅር የሚመስለኝ እንትን እንደኔ ማለት ነው። እኔ አሁን አምስት ፍቅር ሊይዘው ይገባል ብዬ ማስበው እንዴት እንደሆነ ታውቂያለሽ? ከዛ ሰው ጋር አብረሽ ብዙ ጊዜ ታይም ስታሳልፊ፣ ስትገናኝ፣ በመላመድ በመልካም ስራው የሆነ ሰው የሆነ ነገር ሲሰራ አይተሽ እኮ ልብሽ የሚገባ ሰው አለ። ይሄ ጥሩነት እና ብዙ ጊዜ በመላመድ ፍቅር ይዛል። አሁን ዛሬ ስሙኝ፣ ዛሬ ደስ ቡሻ እንትን እየሰራሁ ነው፣ ፋንድሻ እየሰራሁ ነው። ኑ የፍቅር ታሪክ ላይ ነን። ቆይ ስሚ፣ ቆይ ፍቅር ላይ እናንተ ፍቅር እዛው ሰዱትና አሁን የደስታ ብዛት እንትን ፋንድሻ ያፈንዳሁ ነው። የምን ደስታ ነው? እስኪ ንገሪኝ። የምን ደስታ ነው? ልጅ ምን አግኝተሽ መጣሽ? አዎ ምንድን ነው? ምንም ማለት ዝም ብዬ አይተማልኩም። ስልክ አውርቼ ነው የመጣሁት። ኧረ ቪዲዮ ነው የዛሬ ቪዲዮ ደስታዬ ነው። የዛሬ ቪዲዮ አይተህ ሄዳ ሱቅ ትርቅኝ ብላው መጣች። ሶስት ቪዲዮ 4 ቪዲዮ ፖስቼ መጣሁ። ያው ደስ ይበልሽ። አይደለም ሄደሽ መጣሽ እንትን ብለሽ አይደለ? የሆነ በሰዓቱ ፖስት 4
ቪዲዮ ነው እንትን ያልኩት ፖስትኩት። አይዋ አንቺ ጥሩ ሰው ነሽ። እራስሽ ነዘረኝ እንዳትዪ ግን አንቺ አደራ በሰማሽ እንደዛማ አይደለም። ሐራም አለይክ ትሽ ተራ ወደዛ እነሱ አይነካካንም ወደዛ። እኔ እኮ ያልኩሽ እኮ የሚነግርሽ እኮ ሴት እንትን እኮ ነው የሚነግርሽ እኮ ከራስሽ ወላሂ ያወራሁት ነው። ወላሂ ቤተሰብ ነው። አይ እኔ ያው ባንቺ ደብቅ ይመስልሻል? ወላሂ ቤተሰብ ነው ያወርቼ የመጣሁት። ማራ ነግርሻለሁ። ምን እኔ በእኔ አልተጀመረ። ኧረ ቆይ ችግር የለም። እኔ አይደል በእኔ አልተጀመረ። መቀመሪያ አይደለም ነው። እንዴት ነሽ? ደህና ነሽ? ነይ ግቢ የኔ ውድ ጠፍተሻል። እስኪ ድምፅሽን አሰሚ ቤትዬ። የጠንበለ የፍፄ ሚስት እስቲ ድምፅሽ አሰሚ ቤቲ። ስራ ላይ ናት። የፍጹም ሚስት እስቲ ድምፅሽ ግራ ያቀረበች ነው እና ፋንዲሻ ፈለቀ። እኛ ምናፈንዳ በቃ እኛ ምናፈንዳ በቃ አይ ዘንድሮ አልኖርናትም። በትልቁ ድስት እዛም በትልቁ ድስት ነው። ማሻአላ ቁጭ ብለሽ አኝቂያት እንግዲህ ወርቅዬ እና ታዲያ አሁን አንቺስ ምን ታፈለግኝ? ሶስት ቡሻራ ፈነዳሽ። አንቺስ ርችት ነው። እኔማ ቻይ የጠጦ ነው እናቴ። ስሙኝስ ምን እንደተደረኩ ታውቂያለሽ? ወርቅዬ ትላንትና ማለት ነው ማታ የሆነ ቤት ማለት ነው እኝኝ ያሉ ነበረ። ዛሬ መልስ ስለተሰጣቸው አንድም ደስተኛ ሆኜ ነው። ምድረ ቅንቅናም ሁላ ግን እኔ ግን ብለው ወላሂ አንድ ቀን እንቅልፌ ትቼ ቁጭ ብዬ ምድረ ቅንቅናም ቡቡ እኮ ወላሂ ለዚህ ነው እንደው ምን ላድርገው? ቅንቅና ማለት ሁለቱን ቅንም አላችሁ ቅንቅንም አላችሁ። ደግሞ የፖስተችው እኮ ቡቡዬ ዛሬ አጀንዳ ሰጠኸኝ አይደል? እንደው ምን ላድርግ ብላ ነው ቪዲዮ የፖስተችው ማለት ነው። በሱ ፎቶ አጀንዳ ሰጠኸኝ አይደል ብላ